We're here to celebrate tonight is more than the end of the war in Gaza. It's with God's help. It'll be the new beginning for an entire beautiful Middle East. በርግጥ በመካከለኛው ምስራቅ ሰላም ወርዷል። መካከለኛው ምስራቅ የተባለ የሚጠራው የዓለማችን ክፍል በርግጥም ከጂኦግራፊያዊ አቀማመጡ በተጨማሪ የዓለማችን ማዕከል መሆኑን የሚያሳዩ ብዙ የታሪክ ድርሳናት፣ የእምነት አስተምሮቶች ይገኛሉ። በንግድ፣ በታሪክ፣ በሃይማኖት፣ በሀብትና በሌሎችም መለኪያዎች ሲሰፈር ይህ ስፍራ ላቅ ያለ መሆኑም ይጠቀሳል። ከዚህ በተለየ መልኩ ደግሞ በዓለማችን የጦርነት ማዕከልን በመሆን ላለፉት 3000 ዓመታት መዝለቁ ሌላው ቦታውን ልዩ የሚያደርገው ጉዳይም ነው። በዚህ ስፍራ የሚሰፍን ሰላም የቦታውን ብቻ ሳይሆን የዓለም ሰላም መስፈን ጭምርም እንደሚሆን የሚናገሩ ብዙዎች ናቸው። እጅግ በተለያዩ ጉዳዮች ተተብትቦ የሚገኘው ይህ ስፍራ እጅግ አስከፊ ጥፋቶችን በማስተናገድ አሁን ላይ ግንባር ቀደሙ ስፍራም ሆኗል። ካለፉት 2 ዓመታት አንጻር አሁን ላይ ትንሽ ጋብ ያለ የሚመስለው የእስራኤልና ፍልስጤም ግጭት ዘላቂነቱ ግን ሁሌም አጠያያቂ ነው። በቋሚነት ሰላሙን ለማግኘት ግን ብዙ የሚቀረው፣ ብዙ ድርድሮች የሚጠብቁት ሆኖም ይገኛል። ራሳቸውን የዓለም ሰላም ነቢይ በማድረግ ልትሸልሙኝ ይገባል ሲሉ የሚወተውቱት ትራምፕ ከሰሞኑ ጋብ ያለው የዚህ አካባቢ ሰላም ሁኔታ በእኔ ሚና መሆኑ ሊታወቅ ይገባል እያሉ ነጥብ ለማስቆጠር ሲታገሉ እየታዘብናቸው ነው። በርግጥ ትራምፕ ቀባጣሪ ናቸው። ከዛም በላይ ለራሳቸው የሚሰጡት ቦታ እጅግ የተጋነነ ነው። ከሰሞኑ ጋብ ያለውን የመካከለኛው ምስራቅ ትርምስ ተከትሎ የማይሉት ነገር የለም። ለ3000 ዓመታት ሰላሙ የተናጋውን የመካከለኛውን ምስራቅ ሰላም አውርጃለሁ ይላሉ። ሲፈልጉም ደግሞ 500 ዓመታት መፍትሄ የታጣለትን ጉዳይ አስተካክየዋለሁ ሲሉም ይደመጣሉ። በቦታው ላይ ለዘመናት የታየው እውነታ ግን እንደ ትራምፕ መቀባጠር በቀላሉ የሚፈታ አይደለም። በመካከለኛው ምስራቅ ያለው እውነታ እንደሚያሳየው ለ1000 ዓመታት የቀጠለ ጦርነት እንዳለ ነው። ይህ ደግሞ ዝም ብሎ የመጣ ሳይሆን የራሱ የሆነ የተለየ ምክንያት ስላለው ነው። ከነዚህም በመጀመሪያነት የሚጠቀሰው አካባቢው የንግድ ማዕከል መሆኑ ላይ ነው። የጥንቱ ታሪክ እንደሚያስረዳው ቦታውን የተቆጣጠሩት ሌቫንትስ ወደ አናቶቢያ፣ ግብፅና ሜሶፖታሚያ ድረስ መሸጋገሪያ አድርገውት ነበር። እንግዲህ በዘመኑ የዓለማችን ትልቅ የሀብት ስፍራ ይኸው ቦታ ነበር ማለት ነው። ዛሬ ላይ ያለው እውነታ ይኸው ነው። የመካከለኛው ምስራቅ ለቻይና የቀለበት መንገድ ፕሮጀክት የጀርባ አጥንት ነው። ስለሆነም የመካከለኛው ምስራቅ ጉዳይ ለቻይና እጅግ ወሳኝ ብቻ ሳይሆን አንገብጋቢም ነው። ለአውሮፓውያኑም ቢሆን እንደዛው ነው። የአውሮፓ ኢንዲያ የመካከለኛው ምስራቅ ኮሪደር ሲሉ የሚጠሩት ስፍራ እዚሁ የሚገኝ ከመሆኑ አንጻር እያንዳንዱ ክስተት ትኩረት ሰጥተውት እንዲከታተሉት ግድ ይላቸዋል። ለራሽያ ደግሞ የሰሜን ደቡብ ኮሪደር በመሆን የሚጠቀሰው ይሄው ስፍራ ነው። ስለዚህም የዓለማችን ዋና የንግድ መስመር የመካከለኛውን ምስራቅ የሚያካለል ነው። ይህን እጅግ ወሳኝ ስፍራ የተቆጣጠረ የዓለማችንን ዋነኛ የንግድ መስመር ተቆጣጠረ ማለት ሲሆን ከቀረጥ ክፍያ በሚሰበሰብ ገንዘብም ዳጎስ ያለ ገቢ ማስገኘት የሚቻል ነው። ነዳጅ ሌላኛው የመካከለኛው ምስራቅ ወሳኝ አጀንዳ ነው። ቻይናም ሆነች ምስራቅ እስያ አብዛኛው የነዳጅ አቅርቦታቸው ከዚሁ ከመካከለኛው ምስራቅ ጋር የሚገናኝ ነው። በዚህ አካባቢ የሚነሳ ጦርነት ደግሞ የምስራቅ እስያን ኢኮኖሚ ማናጋት ብቻ ሳይሆን ትልቅ ኪሳራ ላይ የሚዳርጋቸውም ጭምር ነው የሚሆነው። ሃይማኖት ደግሞ ለመካከለኛው ምስራቅ ትልቅ ትኩሳት ነው። የዓለማችን 3ቱ ታላላቅ ሃይማኖቶች መሠረታቸው ከዚሁ ከመካከለኛው ምስራቅ ላይ ነው። ክርስትና፣ እስልምናና ጁዳይዝም። ከዚህ የጭቅጭቅ ስፍራ ጋር ስማቸው የሚነሳው የእምነታቸው የመሠረት ቦታ በመሆኑም ብቻም አይደለም። ከምስራቁ ዓለም የእምነት አስተምሮት በተለየ መልኩ ስለ ዓለማችን አፈጣጠርም ሆነ አጠፋፍ የሚያስተምረው የምዕራቡ ዓለም እሳቤ የዚህ ዓለም ጅማሬ የሚኖረው ቆይታና ፍጻሜም በተቀመጠለት ጊዜ የሚከወን ነው። የዚህ ጊዜያት ዓለም ቆይታ ዘላለማዊ በሆነው ዓለም የሚተካ ሲሆን ይህ ይፈጸም ዘንድ የስፍራ የተለየ ሚና ይኖረዋል። በዚህ ዓለም ጅማሬ የተለየ ስፍራን ይዞ የሚገኘው ይህ ቦታ በፍጻሜው ወቅትም እንደዚሁ የተለየ ሚና ይኖረዋል ተብሎ ይገመታል። በቅድስትነቷ ከምትጠቀሰው ኢየሩሳሌም ከተማ ጀምሮ በሦስቱም የእምነት አስተምሮ ወሳኝ ሃይማኖታዊ ትውፊቶች ከዚሁ ስፍራ ጋር የተያያዘ ሆኖ ይገኛል። የኢየሩሳሌም ከተማ ምስጢራዊነት። ኢየሩሳሌም ከሌሎች የዓለም ከተሞች የምትለየው በወታደራዊ ስትራቴጂ ወይንም ደግሞ በንግድ መስመርነቱ አይደለም። ይልቁንም በዓለም ላይ ባሉ 3 ዋና ዋና አህዳዊ ሃይማኖቶች አይሁድ፣ ክርስትና እና እስልምና ቅድስት ከተማ ተብላ የምትጠራ ብቸኛዋ ስፍራ በመሆኗ ነው። የከተማዋ ምስጢራዊ ግብዓት ይህ የጋራ መንፈሳዊ ቅርስ ነው። በዚህ ምክንያት ኢየሩሳሌም የእነዚህ ሃይማኖቶች ሁሉ በምድር ላይ ያለው የፈጣሪ መገኘት ወይንም ወደ ሰማይ የሚያገናኝ ድልድይ ተብላ ትታያለች። የ3000 ዓመታት
ምክንያትና መነሻው የሰው ልጅ ለ3000 ዓመታት ያህል ለኢየሩሳሌም ሲዋጋ የቆየበት ምክንያት የፖለቲካ ሳይሆን በመለኮታዊ የይገባኛል ጥያቄ ነው። ትግሉ የሚያጠነጥረው በዚህ ቅዱስ ስፍራ ላይ ትክክለኛውን የእምነት ሥልጣን ማን ይዟል የሚለው ጉዳይ ነው። መነሻው የኢየሩሳሌም ከእምነት ጋር ያላት ጥብቅ ግንኙነት የጀመረው በግምት በ1000 ዓመተ ዓለም ቅድመ ልደተ ክርስቶስ አካባቢ ንጉሥ ዳዊት ከኢያቡሳውያን ከተማዋን ድል አድርጎ ለእስራኤል የተባበረ መንግሥት ዋና ከተማና የሃይማኖት ማዕከል ባደረጋት ጊዜ ነው። ዳዊት የቃል ኪዳኑን ታቦት ወደ ኢየሩሳሌም በማዛወር ልጁ ሰለሞንም የመጀመሪያውን ቤተ መቅደስ በመሥራት ከተማዋን የአይሁድ አምልኮ ዘላለማዊ ማዕከል አደረጓት። ይህ ቤተ መቅደስ የተገነባውም አብርሃም ልጁን ይስሐቅን ሊሰዋ በነበረበት ሞሪያ ተራራ የዓለት ጉልላት ያለበት ላይ ነው። ለሦስቱ እምነቶች የኢየሩሳሌም አስፈላጊነት አንደኛ፣ ለአይሁድ እምነት ከ1000 ቅድመ ልደተ ክርስቶስ ጀምሮ ኢየሩሳሌም ለአይሁዶች የእግዚአብሔር ቤት የቆመባት ስፍራ በመሆኗና ከመለኮት የተሰጣቸው የቃል ኪዳን አካላዊ ማረጋገጫ በመሆኗ ቅድስት ናት። የቤተ መቅደሶች ስፍራ የመጀመሪያውና የሁለተኛው ቤተ መቅደሶች የቆሙበት ስፍራ ስትሆን መቅደሶቹ በ586 ዓመተ ምህረት ቅድመ ልደተ ክርስቶስ በባቢሎናውያንና በ70 ዓመተ ምህረት በሮማውያን ወድመዋል። ቤተ መቅደሱ ከወደመ በኋላ የቀረው የመጨረሻው አካላዊ ቅሪት የቤተ መቅደሱን ቅጥር የከበበው ግድግዳ ቁራጭ የሆነው የምዕራቡ ግንብ ወይንም ኮቴል ሲሆን ለአይሁድ የዘላለም ተስፋና መሲሁ የሚመጣበት ምልክት ነው። ሁለተኛ፣ ለክርስትና ከ33 ዓመተ ምህረት ጀምሮ ኢየሩሳሌም ለአዲስ ኪዳን አማኞች ቅድስት የሆነች የኢየሱስ ክርስቶስ ሕማማት፣ ስቅላትና ትንሣኤ የተፈጸመባት ስፍራ ስለሆነች ነው። ወንጌሎች ጌታ ሰማኒ፣ ጎልጎታና የትንሣኤን ታሪኮች በመዘገብ ከተማዋን የክርስትና እምነት የጀመረችበት ምድራዊ መገኛ አድርገዋታል። ቅዱሱ መቃብር ንጉሠ ነገሥት ቆስጠንጢኖስና እናቱ እሌኒ በ4ኛው መቶ ክፍለ ዘመን በጣዖት አምልኮ ስር ተቀብሮ የነበረውን ስፍራ በማጽዳት የቅዱሱን መቃብር ቤተ ክርስቲያን ወይም የትንሣኤ ቤተ ክርስቲያን በጎልጎታ ላይ ገንብተዋል። ምንም እንኳን ምድራዊ ስፍራዎች አስፈላጊ ቢሆኑም በጳውሎስ ትምህርት መሠረት እውነተኛው ቤተ መቅደስ በኢየሩሳሌም ያለው ሕንፃ ሳይሆን በክርስቶስ በሚያምን ሁሉ ልብ ውስጥ ያለው መንፈሳዊ ቤተ መቅደስ ነው። ሦስተኛ፣ ለእስልምና የኢየሩሳሌም ጠቃሚነት ከ622 ዓመተ ምህረት ጀምሮ ኢየሩሳሌም አልቅዱስ ወይንም ቅድስት ተብላ ትታወቃለች። ከመካና መዲና ቀጥላ ሦስተኛዋ ቅድስት ከተማ ነች በኢስላም። የመጀመሪያው ቂባላ ነቢዩ መሐመድ ሂጅራ ወይንም መሰደድ ከመፈጸማቸው በፊት ወደ ኢየሩሳሌም አቅጣጫ ሆነው ይጸልዩ ነበር። ይህም የመጀመሪያዋ ቂባላ ያደርጋታል። የከተማዋ ትልቁ ሃይማኖታዊ ጠቀሜታ የመጣው ነቢዩ መሐመድ በሌሊት ተአምራዊ ጉዞ ከመካ ወደ ኢየሩሳሌም መስጊድ አልአቅሳ ከመጡ በኋላ ወደ ሰማይ ያደረጉበት ስፍራ በመሆኗ ነው። በሐሊፍ አብድ አልመሊክ በ7ኛ መቶ ክፍለ ዘመን የተሠራው የዓለት ጉልላት የሚገኘው ነቢዩ መሐመድ ወደ ሰማይ ያደረጉበት በቅዱስ ዓለት ላይ ነው። ይህም አልአቅሳ መስጊድ ከሚገኝበት አካባቢ ጋር ሆኖ የአልቅዱስን ቅድስና ያረጋግጣል። እንግዲህ ኢየሩሳሌም በዛሬው ጊዜ በእስራኤልና በፍልስጤም እንደማይካድ ዋና ከተማ የይገባኛል ጥያቄ በመቅረብ በአረብ እስራኤል ግጭት ማዕከል ሆናለች። ይህ የፖለቲካ ውጥረት ከሃይማኖታዊ ትርጉሟ የተለየ አይደለም። ከተማዋን የሚጠይቁ ሕዝቦች የያዙት እምነት ሁሉ በሥነ ሕንፃ መገለጫዎች፣ ቤተ መቅደሱ፣ ቅዱስ መቃብርና የዓለት ጉልላት ውስጥ ይታያል። ይህ ዘላቂ ትስስር ከተማዋ የተለያዩ ወረራዎችንና ጦርነቶችን መድረክ እንድትሆን አድርጓታል። ኢየሩሳሌም አሁንም የእግዚአብሔር መገኘት የምትወክል መሆኗን ከመስማማት ባሻገር የመጨረሻው ፍርድ የሚፈጸመው በዚህች ቅዱስ ከተማ መድረክ ላይ እንደሚሆን ይታመናል። ይህ የፍጻሜ ዘመን የጋራ እምነት ኢየሩሳሌም ለዘላለም ትኩረት ማዕከል እንድትሆን ያደርጋታል። ሃይማኖቶች ስለ ዘመን ፍጻሜ የራሳቸው አስተምሮት አላቸው። በዓለም ላይ ካሉት 3 ዋና ዋና ሃይማኖቶች ክርስትና፣ የአይሁድ እምነትና እስልምና ሦስቱም በመካከለኛው ምስራቅ ላይ ያተኩራሉ። በእነዚህ እሳቤዎች ውስጥ የዓለም ጦርነት በመካከለኛው ምስራቅ ይነሳል ብለው የሚያምኑ ብዙ አካላት አሉ። ይህም የኢየሱስን መመለስ ወይንም የመሲሁን መምጣት ወይንም ደግሞ የዓለም መንግሥት መፈጠርን ያስከትላል። ይህም ደግሞ እንደ ሃይማኖታዊ አመለካከቶች ይወሰናል። ነገር ግን እነዚህ ሃይማኖታዊ እሳቤዎች መካከለኛው ምስራቅ የሃይማኖታዊ የዓለም እይታቸው ልብና ማዕከል እንደሆነች ያምናሉ።
በአሁኑ ጊዜ በመካከለኛው ምስራቅ ያለው ሁኔታ እንዴት ይታያል? ማለትም በእስራኤልና በሐማስ መካከል ሊፈጠር ስላለው አዲስ የሰላም ስምምነትስ? ይህ በጣም የተወሳሰበ ጉዳይ ስለሆነ የብዙዎችን ሐሳብ ሰቅዞ የያዘ ነው። ዶናልድ ትራምፕ ግን በግልጽ እነሆ ሌላ ጦርነት ፈትቻለሁ፣ በ8 ወራት ውስጥ 8 ጦርነቶች ከምድር ላይ አስወግጃለሁ፣ አጽድቻለሁ፣ እኔ የሰላም አባት ፕሬዝዳንት ነኝ እያሉም ይገኛሉ። ይህ የብዙዎችን ቀልብ በገዛ ጉዳይ ላይ አስተያየታቸውን የሰጡት ቻይናዊው ምሁር ትራምፕ በማጋነን ይታወቃሉ። በስሜታቸው ላይ በመመስረት ለመጀመሪያ ጊዜ በ3000 ዓመታት ውስጥ ወይንም ደግሞ በ500 ዓመታት ውስጥ የመካከለኛው ምስራቅ ሰላምን እንዳመጡ ተናግረዋል። በእሳቸው ቤት በጣም ትልቅ ስኬት ማስመዝገባቸው መሆኑ ነው። እውነታው ግን መካከለኛው ምስራቅ ለ1000 ዓመታት በጦርነት ውስጥ ቆይቷል። ለዚህም የተለያዩ ምክንያቶች አሉ። ስለዚህ መካከለኛው ምስራቅ በሚቀጥሉት 10 እና 20 ዓመታት ውስጥ በዓለም አቀፍ ግጭት ማዕከል ይሆናል። ለእነዚህ 3 ምክንያቶች አንደኛ የዓለም አቀፍ ንግድ ማዕከል ስለሆነ፣ ሁለተኛ በዘይት ምክንያት፣ ሦስተኛ በሃይማኖታዊ የፍጻሜ ዘመን እይታዎች ምክንያት ሲሉ እኚህ ቻይናዊ ምሁር ተናግረዋል። አሁን ያለው ሁኔታን በተመለከተ የእስራኤልና የሐማስ የወደፊት ዕጣ እንዴት ይተነበያል? ማለትም በዚህ ክልል ውስጥ አንዳንድ የሰላም እይታ ይመስላል። ታጋቾች ተመልሰዋል፣ ፍልስጤምን ለመምራት አዲስ መንግሥት ሊመጣ ነው የሚል ግምት አለ። በግልጽ ዶናልድ ትራምፕ ትርፋማ ኢንቨስትመንቶችን ያካተተና ያን አካባቢ በሙሉ የሚቀይር በጣም ትልቅ ዕቅድ አላቸው። ይህ ሁኔታ የአካባቢውን ሰላም በዘላቂነት ሊያረጋግጠው ይችላል የሚለው ግን አጠያቂ ነው የሚሆነው። በዚህ ጉዳይ ላይ ተጨማሪ ሐሳቦችን የሰነዘሩት የታሪክና ጂኦፖለቲካል ምሁሩ ፕሮፌሰር ዣንግ እንደተናገሩት ሁሉም ሰው ሰላሙ እንዲቀጥልና እንዲዘልቅ እንደሚመኝ አስባለሁ። ምክንያቱም ፍልስጤማውያን በእነዚህ ባለፉት 2 ዓመታት ውስጥ በጣም ተሰቃይተዋል። ስልታዊ የሆነ የምግብ እጥረት መጥቷቸዋል። ሕዝቡ በተለይም ሕፃናቱ በጣም ተንገላተዋል። ስለዚህ ሁሉም ሰው ለሰላም እየጸለየ ነው ብዬ አስባለሁ። ሁላችንም ይህን ስምምነት ዘላቂ እንደሚሆን ተስፋ እናደርጋለን። ግን እውነታው ይህን አያሳይም። የባለፉት 2 ዓመታት ሁኔታን ስናይ ይህ 3ኛው የተኩስ አቁም ነው። እስራኤል ሰላምን ለመጠበቅ ምንም አይነት ዓላማ ኖራት አያውቅም። ምክንያቱም ኅብረተሰባቸው አሁን ተከፋፍሏል። ከጥቅምት 7 በፊት እስራኤል ለእርስ በእርስ ጦርነት አፋፍ ላይ እንደነበረች እናስታውሳለን። ኔታንያሁ የፍትሕ አካሉን ማሻሻል ፈልገው ነበር። እሳቸው ከሥልጣን እንዲወርዱ የሚጠይቁ በመቶ ሺዎች የሚቆጠሩ ሰዎችን ያሳተፉ ተቃውሞች ነበሩ። ጦርነቱ ከቆመ፣ ሰላም ከተፈጠረ ኔታንያሁ በሙስና ክስ ይቀርብባቸዋል፣ ወደ እስር ቤትም ይገባሉ የሚል ወሬ አለ። ስለዚህ እውነታው የሚያሳየው በተለይ ኔታንያሁ እስራኤል ሰላምን መፍጠር የምትችል ሀገር እንዳትሆን አድርጓታል ነው። እና ከዚህ የከፋው ደግሞ ከእያንዳንዱ ተኩስ አቁም በኋላ እስራኤል ጋዛን የበለጠ አውድማለች። ታሪክን ከተመለከትን፣ የጨዋታውን ቲዮሪ ከተመለከትን ይህ ሰላም ለረጅም ጊዜ እንደሚቆይ ያለው ተስፋ በጣም ትንሽ ነው። እና በእውነቱ እስራኤል ጥቃቶቿን ለመቀጠል አስፈላጊ ሁኔታዎችን ሁሉ አስቀድመው አዘጋጅተዋል። ምክንያቱም የዚህ የሰላም ስምምነት አንዱ አስፈላጊው ነገር ሐማስ ሁሉንም መሣሪያዎቹን እንዲያስረክብ ነው። ሐማስን ፈጽሞ አያደርግም፣ ያብደት ነው። ስለዚህ ይህ ሰላም ለምን ያህል ጊዜ እንደሚቆይ አላውቅም። በይፋ ተጨማሪ ጥቂት ወራት እንደሚሆን ተስፋ እናደርጋለን። ወደ ጋዛ የእርዳታ መኪናዎች እንዲገቡና ሰዎች የሚበቃ ምግብ እንዲኖራቸው ማድረጉ በጣም አስፈላጊ ነው። እውነታው ግን ሰላምን ማየት የማይፈልጉና ይህ ጦርነት ወደ ምክንያታዊ መደምደሚያው እንዲደርስ የሚፈልጉ ጽንፈኛ አካላት በእስራኤል መከላከያ ሰራዊት ወይንም አይዲኤፍ ውስጥ አሉ። ይህም የጋዛን የዘር ማጽዳት ነው ነበር የቻይናዊ ፕሮፌሰር ምላሽ። የክፋትና የግጭት ምክንያቶች ተወግደው አሁን የተገኘው የሰላም አየር እስከ መጨረሻው እንዲሰፍን ነበር የእኛም ምኞት። ይህ ይሳካ ይሆን? በቀጣይነት የምናየው ነው የሚሆነው። እስከዛው ቸር እንሰንብት።